ይሄ ደጋፊ ተናገር ምን ማለት ነው? ራሷን ይኸውልህ ጆከር ባይዘው ልንገር ራስ ሰው ልጅ ራሱን ነው የሚያስገምተው። እኔ አንድ ሰው ልጅ ራሱን አሁን እሷ ሄዳ ሰማይ እስካሁን እኮ ያወራሁት ነገር እኮ ለራሷ ነው የምነግርህ። ያላትን እምነት ታጣለች። ሰዎች እሷ ላይ ያሉትን እምነት ታጣለች። ዛሬ ወደድኩት ብለህ ከዛ በኋላ ነገር ሌላ ሶስት ሰው ለመጠቀሚያ እንጂ የሚፈልገው ያቺ ሴትዮ ጋር ተደረገ። እኔ ምንም አዳምጠኝ። እኔ ምንም የምቀናበት ነገር የለም። ገባ ግን እሷን ራሷን ክብሯን ነው ዝቅምጠ ያ ሰው እንደዛ ሲያንቋሻት ምን ነበረ። ዛሬ ደግሞ ከኔ ጋር ስለተጣላ ብቻ ሰው እኮ በጥል መሀል ውስጥ እኮ ጥሩነትን እኮ የሰው ልጅ ይናገራል። እየተጠቀሙባት መሆኑን ብታቅ መልካም ነበር ነው የምልክ። ለእኔ ምንም በቃ እኔ አሁን እስካሁን አወራሽ እኮ ጮህሽብኝ። አዳምጪኝ። ጨርሻለሁ። በቃ ተከጨረሽ ጥሩ ነው። በቃ እሷም አትደርስብሽም። አንቺ ነሳም በዛ ላይ አንቺ ጋር ይሄ የተለያየ አንቺ ጋር ሌላ ችግር ያለባቸው ሰዎች ጋር እዛም አትገኝም፣ አትዳረሱም። ካሁን በኋላ እሱማ መብቷ ነው ጆከር። እሱን እኮ መብቷ ነው ያልኩት። ምንድን ነው ማስማማት እንጂ እንትን ያለሁት እኮ አሁን ማጣላት አይደለም። እሱ መብቷ ነው ነው የምልህ። በእኔ ጉዳይ ገማ ላይ አይደለም። በቃ አሁን ረፊ አንቺም ወደ ጨዋታሽ ግቢ፣ እሷም አትደርስም። ባሽሙርም በምንም አትጋ። ኧረ እኔ ስለ እሷ አላነሳም። እሺ ጆከር ይመችኝ። በፊቱን የሚያስቀመጠችው መርዝ አስመስላ የኖረችውንም ታውጣ። እኔ ችግር የለብኝም። ደጋፊ ግን አስቁም የሚባለውን ግን አሁንም እንደ ትልቅ አራት ነጥብ። ሰዎች ላይወዱ ይችላሉ ጆከር። የእኔ ደጋፊ ስለሆኑ ብቻ አይደለም፣ ላይወዱ ይችላሉ። የኔ ደጋፊ ሆኖ ግዴታ ሊወድ አይችልም። የኔ ደጋፊ ሆኖ ግዴታ ከአንተ ጋር ሀሳብ ሊስማማ አይችልም። ጆከር ያንተ አሁን የሳሪን ፎቶ አድርጎ እኮ እየሰደበችኝ ነበር። የሳሪን ፎቶ አድርጋ ቅንቅናም ትለኛለች እና ሳሪን ነው ወጥቼ የምሰድባት። ሳሪ እንዲናት ነው የምላት። ማርያምን ይኸውና ሳሪ የእውነት ምናምን ብላ እየሰደበችኝ ነው። ሳሪን አልሰድብም። በስማኝ በጃኒ ፎቶ መተዋወቅ ትናንትና ሲሰድብኝ ነበር። ጃኒ ነው ወጥቼ የምሰድባት። አይ ጆከር አስጨርሰኝ። ይሄ ነገር መጥራት አለበት። ስማኝ በሰው ፎቶ በአንተ መጥቶ በጆከር ፎቶ መጥተው አባቴ ሙት የሚሰድቡኛሉ። የአንተ ሞዴሬተር የሆነ ልጅ ማለት ነው ጥቁር ነጭ ልብስ እንደዚህ የለበሰ የአንተ ሞዴሬተር ሁሌ ነው የሚሰድበኝ፣ ሁሌ ነው የሚፖስተኝ። ጆከር ሰደበኝ ማለት ነው እንዴ? አይደለም። ላይወዱ ይችላሉ። አንተ አፍን ብትሰበስብ ማንም መጥቶ አይሰድብም። እስኪ ስለኔ አታውራ፣ ስለኔ አትናገር። የሚሰድባትን ሰው እንይዝ። ስለኔ ነው የምታወራው። እኔን ስሚኝ፣ ሻሽቅ ምናምን ነገር ውስጥ ገብታ አታደርግም። አንቺም አትይም፣ እርግጠኛ ነኝ። በቃ ይብቃችሁ እዚህ ላይ ኦኬ። በአጭሩ ደግሞ ደጋፊ ለሚሉት ሰዎች የኔን ፎቶ ያደረጋችሁ የኔን ሎጎ ያደረጋችሁ ማትወዱት ሰዎች ካላችሁ የራሳችሁ አመለካከት ነው። እኔ ልመራችሁ አልችልም። እኔ ፎቶዬን አድርጉ ብዬ አላረኩም። በፈቃደኝነት በመውደድ አድርጋችኋል። የማትወዱት ሰው ካላችሁ ሀሳባችሁ መስጠት መብታችሁ ነው። እንደፈለገ ማንንም እኔ ላስቆም አልችልም። እኔ እናታችሁ አይደለሁም። አጥብቻ ላሳደግኳችሁ። ደስ ያላችሁን ማድረግ ነው። ሰው መውደድ ከፈለጋችሁ የኔን ፎቶ አድርጋችሁ መውደድ ትችላላችሁ። ሰው መሳደብ ከፈለጋችሁ የኔን ፎቶ አድርጋችሁ መሳደብ አይመለከተኝም። ለምን ሰዎች እኔም በዚህ ተደራጅተው እየሰደቡኝ ከዛ ደግሞ ለእኔ ደግሞ ሰው ዲፌንድ ሲያደርግልኝ ኑ አታድርጉልኝ አልልም። እናንተ መሳደብ አቁሙ። የምትሰድቡ ሰዎች መናገር አቁሙ። ያኔ ያቆማሉ። አራት ነጥብ። አንቺ የማትናገር እና አንቺ እና እሷ የማትነጋገሩ ከሆነ እሷን ማንም የሚደርስባት ሰው የለም። እኔ ጠፍቶኝ አይደለም። አንቺም ረፊ እሷም ታርፋለች። አትደርስብሽም። አሁንም አንቺ ረፊ የምትለው እኔ አልጠራኋትም እኮ ጆከር። አባቴ ሙስኪ በቃ አሁንም እኮ ስለ እሷ ነው እየተናገርሽ። በቃ ተይ። አንቺ መጨረሻ ስለባሰብኝ ነው። አንተን ሳይ ነው ስለባሰብኝ። እሷንም አስቆሙ አልልም ማንንም አልልም። ራሴ እንዴት እንደማስቆመው አሳያችኋለሁ። በቃ ካልሰደባችሁ ማንም መጥቶ አስተያየት አይሰጥም። ሶሻል ሚዲያ ላይ ነው ያላችሁትኝ። ሀሳብ ስትናገሩ ለእናንተም ሀሳብ የሚሰጣችሁ ሰዎች አሉ። ይህንም ማሰብ አለባችሁ። ሁሉም ሰው ሊወዳችሁ አይችልም። ሁሉም ሰው ሀሳባችሁ ሊቀበል አይችልም። በቃ ስለ ቤታ አስተያየት እየሰጣችሁ ስሜን እያጠፋችሁ ሰው ደግሞ መጥቶ አስተያየት ሲሰጣችሁ ደግሞ ታስቆምን። ለምን ሲባል እናንተ አቁማችኋል እንዴ? እናንተ እስኪ አቁሙ ስለ እኔ መናገር። ያኔ ታዩታላችሁ። ማንም ትዝ አይላችሁ። አላማችሁን አውቀዋለሁ። ያንን አላማችሁን ደግሞ አላሳካምን። ይበቃኛል። የዋህነት እንዴ አላበዙትም እንዴ? ኤኒዌይስ አሁንም እኔ ዛሬም ነገም የምናገረው ነገር ይሄ ሲስተማችሁ ነው አውቃለሁ። የቤታ ደጋፊዎች ብላችሁ
ለተደራይታችሁ እኔን መብላትን ሲያቅታችሁ አሁን ደግሞ በደጋፊ ያስመስላችሁ ሰውን እያሳቀቃችሁ ከኔ ለማራቅ እውነተኛን ሰው በእውነተኛ መሰረት ተመስርቶ መልስ ሲሰጣችሁ ያንን ለማስቆም ልካችሁ ሲነገራችሁ ለማስቆም ተፍተፍ ትላላችሁ። አልሰማችሁም ከዚህ በኋላ። በድሮ ጊዜ በማሰቤ እባካችሁን አቁሙ፣ እኔን የምትወዱኝ ሰዎች አትናገሩ ከልዬ እል ነበር አይደል? አሁን ከዚህ በኋላ አልልም። ማናችሁም ወጥታችሁ እኔን የመስደብ ፈቃደኝነት ሰጥቻችኋለሁ። ስደቡኝ። ስድብ ለእኔ ብርቅ አይደለም። መታችሁ በአካል አጥንቴን ስጋዬን እንዲች አትነኩኝም። መሳደብ ግን ተፈቅዶላችኋል። ስደቡኝ። መለሱ እኮ መላጣ በሉ መላጣይን አትንኩ ብሏል አይደል? እንደፈለጋችሁ መሳደብ ትችላላችሁ፣ ማልቀስ ትችላላችሁ። እድሜ ልካችሁ እኝኝኝ ነው የምትሉት። ከአመት እስከ አመት እንደማያባራ እንደ ሰኔ ዝናብ ማልቀስ ትችላላችሁ። እኔ ግን በቤት ኤኒዌይስ አሁንም እኔ ዛሬም ነገ የምናገረው ነገር ይሄ ሲስተማችሁ ነው አውቃለሁ። የቤታ ደጋፊዎች ብላችሁ ለተደራይታችሁ እኔን መብላትን ሲያቅታችሁ አሁን ደግሞ በደጋፊ ያስመስላችሁ ሰውን እያሳቀቃችሁ ከኔ ለማራቅ እውነተኛን ሰው በእውነተኛ መሰረት ተመስርቶ መልስ ሲሰጣችሁ ያንን ለማስቆም ልካችሁ ሲነገራችሁ ለማስቆም ተፍተፍ ትላላችሁ። አልሰማችሁም ከዚህ በኋላ። በድሮ ጊዜ በማሰቤ እባካችሁን አቁሙ፣ እኔን የምትወዱኝ ሰዎች አትናገሩ ከልዬ እል ነበር አይደል? አሁን ከዚህ በኋላ አልልም። ማናችሁም ወጥታችሁ እኔን የመስደብ ፈቃደኝነት ሰጥቻችኋለሁ። ስደቡኝ። ስድብ ለእኔ ብርቅ አይደለም። መታችሁ በአካል አጥንቴን ስጋዬን እንዲች አትነኩኝም። መሳደብ ግን ተፈቅዶላችኋል። ስደቡኝ። መለሱ እኮ መላጣ በሉ መላጣይን አትንኩ ብሏል አይደል? እንደፈለጋችሁ መሳደብ ትችላላችሁ፣ ማልቀስ ትችላላችሁ። እድሜ ልካችሁ እኝኝኝ ነው የምትሉት። ከአመት እስከ አመት እንደማያባራ እንደ ሰኔ ዝናብ ማልቀስ ትችላላችሁ። እኔ ግን በቤት